እኛና ፕሮቴስታንትን የለየን የድንግል ማርያም ምልጃ አይደለም። መጀመሪያ ማወቅ ያለብን ነገር ይሄን ነው። እኛና ጴንጤዎችን የለየን ነው ልዩነት ያላችሁ። ልጨርስልህ። እኛና ጴንጤን የለየን የቅዱሳን ምልጃ የመላእክት ምልጃ አይደለም። እሱ ሁለተኛው ልዩነታችን ነው። የመጀመሪያው አንደኛው ልዩነታችን በእነዚህ በአምስቱ አዕማደ ምስጢራት ትምህርት ላይ ልዩነት አለ። በነገረ ስላሴ ትምህርታችን እኛ ስላሴን ስናስተምር እና ጴንጤዎቹ ስላሴን ሲያስተምሩ ልዩነት አለ። ሁሉም እንደምታውቀው በጴንጤ ቤት ሁሉም የተለያየ አስተምሮ የተለያየ አረዳድ አላቸው። ኦኬ። በስላሴ ግን የተለያየ አስተምሮ ያላቸው አሉ፣ ከኛ ጋር የማይገናኙ። በተለይ ከሁሉንም አንድ የሚያደርገው በኩነት ትምህርት አያምሩም። በኩነት ትምህርት አያምኑም። ወይም የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ትንፋስነት የሚለውን አያምኑም። ስለዚህ በስላሴ ትምህርታችን ልዩነት አለ። ቀጥሎ ደግሞ በስጋዊ ትምህርታችን ልዩነት አለ። በስጋዊ ትምህርታችን እኛ ምን ብለን እናምናለን? ኢየሱስ ክርስቶስ ቃል ስጋ ከሆነ በኋላ አንድ አካል አንድ ባህሪ እንጂ አንድ አካል ሁለት ባህሪ የሚባል ነገር የለም። ሁለትነት የሚባል ነገር የለም። አየህ፣ እኛ ከፋፍለን ለምሳሌ በመስቀል የተሰቀለው ማን ነው ስንባል ስጋ ተሰቀለ አንልም። አየህ፣ ማን የሞተው ስንባል ስጋ ሞታ አንልም። አምላካችን ሞተ ትል አይደለም? አረ አምላካችን ሞተ ትላለህ። አምላክነት እኮ በባህሩ አይሞትም አይደል? አይሞትም። ግን ሞተ ብለህ ተናገርክ። ለምን ቢባል በለበሰው ስጋ ፍጹም ሰው ስለሆነ ለሰውነቱ የሚነገረው ለአምላክነቱም ይነገራል። አየህ፣ ለአምላክነቱ የሚነገረውም ለሰውነቱ ይነገራል። እንዲሁም የሚገርምህ ይሄንን በደንብ አባቶቻችን ወደፊት እናያለን በጉባኤ ይህን ሲያስረዱ አይተህ ከሆነ ምንድነው ብረት ለምሳሌ ብረትን ብታግለው ብረቱ ላይ ግለቱ አለ አይደለም? ኦኬ፣ ብረትነቱ ጠፍቷል? ግለቱ ስላለ አልጠፋም። ብረትነቱ አለ። ጥሩ። ብረትነቱ ደግሞ ስላለ ግለቱ ጠፍቷል? አልጠፋም። ሁለቱም አንድ ላይ ማለት ነው። ኦኬ፣ ብረቱ ስለጋለ ሁለት ብረት ነው እንዴ? ኖ አይደለም። ብረትና እሳቱ ሲግል አንድ ላይ ሲሆን ተዋሃደ ማለት ነው። አትለየውም አይደለ? ብረቱ ብረትነቱን እንደጠበቀ ምንድነው ግለቱም ግለትነቱን እንደጠበቀ ግን ምን ሆኗል? አንድ ሆኗል አይደል? ትለየዋለህ? እንዴት አድርገህ ትለየዋለህ? አይለይም። እሱ አትለየውም። ግን አለመለየት ግን ግለት ጠፍቷል፣ አለመለየትህ ግለት ጠፍቷል እያልክ ነው አይደለም አይደል? ወይ ደግሞ ብረትነት ጠፍቷል እያልክ ነው አይደለም። ይልቁንም ብረትነት ሳይጠፋ ግለቱም ሳይጠፋ ግን ምን ሆኗል? አንድ ሆኗል። አትለየውም ማለት ነው አይደል? በጣም ጥሩ። ግለቱ በክርስቶስ ብንመስለው ግለቱ እሳቱ ክርስቶስ ነው። ብረት ደግሞ በሰውነት ብታየው ሰው ፍጹም ሰውነትን ብታየው ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው አይደል? በጣም ጥሩ። ለምሳሌ ጥላውን ወንድማችን ትክክለኛ ምሳሌ አይደለም ይለናል። ፕሮቴስታንት ከሆነ አስገባውና እስቲ ክርስቶስ ሁለት ባህሪ እንዳለው ያሳየኛል ማለት ነው። ክርክር ውስጥ እንዳንገባ ግን ከገባ ይግባ። እኔ ልውረድ ኤርሚ፣ እኔ ልውረድ ቻርጅም ስለሌለው። እሺ ማውስ፣ እሺ ይግባ ወንድማችን። እስከዛ እኔ ልቀጥል። ስለዚህ በመስቀል ላይ የሞተው ማን ነው ስንባል እኛ ስጋ አንልም። አየህ፣ ስጋ አንልም። ይልቁንም እንላለን ማን ሞተ ስንባል አምላካችን በስጋ ሞተ እንላለን። አየህ፣ አምላክ በስጋ ሞተ እንላለን። አምላክ በስጋ ለምንድን ነው አምላክ በስጋ ማለት ያስፈለገኝ ብትል ከስጋው አምላክነቱ አልተለየማ አይደለ? አልተለየም። ለምሳሌ አምላካችን ኢየሱስ ክርስቶስ እዚህ እንደሆነ ምራቁን ወደ መሬት ትፍ ብሎ ከአፈር ጋር ደባልቆ ያ በግንባሩ ላይ አይን ያልነበረውን ሰው አይን ፈጠረለት አይደል? እሺ፣ ምራቅ የሚባለው ለሰው የሚነገር ነው ወይስ ለአምላክነት የሚነገር ነው? ምራቅ ለሰው ይነገራል። ምራቅ ግን አይን ይፈጥራል? አይፈጥርም። ታዲያ ግን ይኸው በምራቁ ፈወሰው ይላል። አየህ። ስለዚህ አይ እንዲሁ ምራቅ የሰው ስለሆነ አሁን ይሄ ምራቅ የስጋ ባህሪ መፈወስ ደግሞ የመለኮት ባህሪ ያልከፋፍለው ነው? አትከፋፍለውም። አየህ። ስለዚህ እኛ ምን እናምናለን? ኦርቶዶክሳውያን ቃል ስጋ ስግው ቃል ስጋ ከሆነ በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካለ ጀምሮ ሁለት ባህሪ የሚባል ነገር የለም።
በቃ አንድ አካል አንድ ባህሪ። ሲጀመር አካል ያለ ባህሪ የለም። ክርስቶስ ደግሞ ሁለት አካል የለውም። ምክንያቱም አንድ አካል ካለ አንድ ባህሪ ነው ያለው አይደለ? እንጂ አንድ አካል ኖሮ ሁለት ባህሪ አይኖርም። የትኛው ነው ሁለት ባህሪ የሚሉን? ማን ነው ከፋፍሎ ያላቸው? ክርስቶስ ሁለት ባህሪ ይታይበታል የሚል ክርስቲያን ካለ በጉባኤም ራሱ በአባቶቻችን ጉባኤም የተወገዘ ነው። ባይዘዌ የተለየም ነው። ምንፍቅናም ነው፣ ክህደትም ነው። ስለዚህ በክርስቶስ ላይ ነው ራሱ ልዩነት ያለን ማለት ነው። ኦኬ፣ በክርስቶስ ላይ ነው ልዩነት ያለን ማለት ነው። ግልጽ ነው። ግልጽ ነው። ሶስተኛው ደግሞ ልዩነታችን በጥምቀት ላይ ልዩነት አለን። በጥምቀት የእነሱ ትምህርትና የኛ ትምህርት አይገናኝም። እንደ ትምህርት ከመካነ ኢየሱስ ከሉተሪያን ጋር ልንገናኝ እንችላለን። ግን የሉተሪያንም ቢሆን ትምህርቱ እንዲያው ተስማማ እንጂ በጥምቀቱ አፈጻጸም ላይም እኛ በሐዋርያ ቅብብሎሽ የሚል ትምህርት ስላለን በእሱ ራሱ ልዩነት አለን። ግን ከሁሉም ከ90% ፕሮቴስታንት ጋር በምንለያለን፣ በጥምቀት ትምህርት እንለያለን። እኛ ጥምቀት ምልክት ናት በቃ አንልም። እኛ ጥምቀት ምንድን ናት? ለኃጢአት ስርየት ክርስቶስን ለመልበስ አሮጌው አዳምን ለመቅበር አዲሱን ተፈጥሮ አዲሱን ሰው ለመልበስ የምትረዳን የምታግዘን የምታሰጠን ከእግዚአብሔር የእግዚአብሔር ስራ የሆነች ጸጋ ናት ብለን እናምናለን። ጸጋ ናት ብለን እናምናለን። ጸጋው በእምነት አድኗቸዋል ሲል ጸጋው የተባለው ከክርስቶስ ያገኘው ነገር ሁሉ ጸጋ ይባላል አይደለም? በክርስቶስ ያገኘነው ሁሉ ምን ይባላል? ጸጋ ይባላል። ክርስቶስ ደግሞ ጥምቀትን ሰጥቶናል። ክርስቶስ ደግሞ ስጋውን ቆርሶ ደሙን አፍስሶ ሰጥቶናል። ስለዚህ አንድ ሰው በእኛ በኦርቶዶክሳዊ ቤተክርስቲያናችን ሳይጠመቅ ስጋው ደሙን ሳይበላ ሳይጠጣ አይድንም ብለን እናምናለን። ኦኬ። ስለዚህ በጥምቀት ላይ ልዩነት አለን ማለት ነው። በጥምቀት ላይ ልዩነት አለን። ከዛ ቀጥሎ ደግሞ በምን ልዩነት አለን? በቁርባን ላይ ልዩነት አለን። እኛ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን እናምናለን፣ እናስተምራለን። ለፕሮቴስታንቱ ደግሞ መታሰቢያ፣ ከመታሰቢያ የዘለለ እውነተኛ አይሉትም። መካነ ኢየሱሶች፣ ሉተሪያኖች እውነተኛ ብለው ያምናሉ። ሌሎቹ ግን እነ ጴንጤቆስታል፣ እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መሰረተ ክርስቶስ ምናምን የምትላቸው አያምኑ። በዚህም ትልቅ ልዩነት አላቸው። አንዳቸው ወደ አንዳቸው ሄደው አይወስዱም። ክሎዝድ ነው፣ እንዲሁም ዝግ ነው የእነዚህ ቁርባን የመካነ ኢየሱሶች። እሱ አይደለም አሁን ጉዳያችን። በቁርባን ትምህርትም ልዩነት አለን ማለት ነው። በጌታ እራት ትምህርትም ልዩነት አለን። እኛ ጌታ የተናገረውን ዮሐንስ ወንጌል ምዕራፍ 6ን ቃል በቃል እንቀበላለን። ምን የሚለውን? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል የሚለውን እንቀበላለን። ሰው የጌታ ስጋ እውነተኛ ነው፣ የጌታ ደም እውነተኛ ነው ብለን እናምናለን። አምነንም ያንን እንበላለን። ስንበላው ስንጠጣው እኛ በጌታ ጌታ በእኛ ይኖራል። ጌታ በእኛ ከኖረ ደግሞ ሕይወት አለን ማለት ነው። አየህ፣ ሰው በቅዱስ ቁርባን ትምህርት አንገናኝም። የመጨረሻው የማንገናኘው በትንሣኤ ሙታን ትምህርታችን ነው። በትንሣኤ ሙታን ትምህርት አንገናኝም። ምን ማለት ነው? በእነሱ ትንሣኤ ሙታን ሁለት ጊዜ ይፈጸማል ብለው ያምናሉ። አንደኛው ይሄ ንጥቀት የሚባለው ትምህርታቸው ነው። ንጥቀት የሚባለው ትምህርታቸው ነው። እንነጠቃለን፣ በአየር ላይ እንሽከረከራለን፣ በዚህ የሚባል የተለያየ አይነትም ንጥቀት አላቸው። በእርስ በእርሳቸው በአንድ አይነት ንጥቀት አያምኑ። ኦኬ። ከመከራው በፊት የሚለዋሉ፣ ከመከራው በኋላ የሚለዋሉ፣ መከራው ግማሽ ላይ የሚለዋሉ። የተለያየ አይነት ትምህርት አላቸው። ጴንጤዎቹ ራሳቸው በዚህ ላይ አልተግባቡም። ኦኬ። ይባስ ብላ ደግሞ ሉተራያን ወይ መካነ ኢየሱስ ንጥቀትን እስከነጭራሹ አትቀበልም። እስከነጭራሹ እኔ የእምነት መግለጫቸው ፊት ለፊት አድርጌ ነው የማወራው። ንጥቀትን እስከነጭራሹ አትቀበልም። እንነጠቃለን፣ እንወሰዳለን፣ በቃ እነገሌን ቀድመን እኛ እንሄዳለን የሚባለውን ትምህርት አትቀበለው። እርስ በእርሳቸው እንኳን በዛ አይስማሙ፣ እንኳን ከኛ ጋር። እኛ ደግሞ ምን እናምናለን? ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ለመጀመሪያ ጊዜ የመጣው ሊያድነን፣ ቤዛ ሊሆነን፣ ምትክ ሊሆነን፣ ስለና ስለአንተ ስለ አዳም ልጆች ሁሉ እርሱ በመስቀል ላይ መርገማችንን፣ ኃጢአታችንን፣ በደላችንን ሁሉ ይዞ ወጣ። ምትክ ሊሆነን መጣ። ንጹሕ የእግዚአብሔር ልጅ ንጹሕ በግ ታረደልን። ዮሐንስ ወንጌል ምዕራፍ 14 ላይ ምን አለ ጌታ? አንድ ተስፋ ሰጥቷል። ምን አይነት ተስፋ ሰጠን መሰለ? እንዲህ ብሎ ተናገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ።
በአባቴ ቤት ብዙ መኖሪያ አለ፣ እንግዲህ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ይህ ተስፋ አለ። ስለዚህ ጌታችን ሁለተኛ ጊዜ ይመጣል። ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ዓለም ፍጻሜ ይሆናል። ያን ጊዜ በጎች ከፍየሎች ይለያሉ። ያን ጊዜ ወደ ዘላለም ሞትና ወደ ዘላለም ሕይወት እንሄዳለን። ስለዚህ እኛ ይሄን ቀን ዕለተ ምጽአት እንለዋለን። ሙታን የሚነሱበት የሚቀሰቀሱበት ትንሣኤ ሙታን ብለን ዕለተ ምጽአትን እንቀበላለን ማለት ነው። ኦኬ። ስለዚህ በትንሣኤ ሙታን ትምህርታችን ራሱ ከጴንጦች ጋር እንገናኝ ማለት ነው። እንኳን ከኛ ጋር አይደለም እርስ በርስም አይገናኙ። እርስ በርስም እንዳልኩ ነው። መካነ ኢየሱስ ሉተሪያን ይሄን አይቀበሉም። ይሄን እንነጠቃለን፣ እንሽከረከራለን ወደ ሰማይ ምናምን የሚለውን ትምህርት አይቀበሉም። እስከ ነጭራሹ ሉተሪያን አይቀበሉም። በጴንጤቆስጣል ደግሞ ትምህርቱን ይቀበላሉ፣ ግን እንነጠቃለን የሚለው ጊዜው የተለያየ ነው። አንደኛው ሌላ ጊዜ ይላል፣ አንደኛው ሌላ ይላል፣ አንደኛው ሌላ ጊዜ ይላል ማለት ነው። እና ትዝ ይል እንደሆነ አይ ዶንት ኖ ቲክታክ ላይ ምን ያህል ዓመት እንደሆነ አላውቅም። እኛ ቲክታክ ላይ ቆየን ሰዎች የሚገርም ነገር እንነጠቃለን ብለው አንድ ሰሞን ፕሮቴስታንት ወገኖቻችን እንነጠቃለን፣ ጌታ ይመጣል እንነጠቃለን የሚል ፕሮፋይል ራሱ ቀይረው እንነጠቃለን ብለውን ይኸው ቲክታክ 5-4 ዓመት ሆነን አሉ። ዛሬም የሚገርም ማንም የሄደ የለም፣ ማንም የተወሰደ የለም። ጌታ ሊመጣሉ እንወሰድ ነው ብለው ፕሮፋይላቸውን ቀይረው በቃ ልንነጠቅ ነው ብለው ይኸው አሉ። ታብታብ እያደረጉ አሉ፣ ጊፍት እየሰጡ አሉ። አንዳንዱም ሪፖርት እያደረጋለ የትም አይሄዱ። እንዲሁም የሚገርም ነገር ፕሮፋይላቸውንም ቀይረዋል ከዛ በኋላ ምክንያቱም ምንም የመጣ ለውጥ የለም፣ ማንም የሄደ የለም። ይሄ ሁሉ ኮንፊውዥን ለመጣ ካልክ መመሪ ስለ እነሱ አሁን እኔ ስለ ፕሮቴስታንቶች አሁን በእነሱ በኩል ሁኜ የሆነ ጥያቄም እየጠየቅኳቸው መልስም እየመልሱልኝ ብዙ ነገር ያሉኝ ነገር አለ እና እኔም ደግሞ ከመጀመሪያውም ኦርቶዶክስን ካለማወቅ የተነሳ ወደ ሌላ ቦታ ሄጄ ራሴን ሁሉ ግራ እስከማጋባት ድረስ ደርሻለሁ እና ጀስት አሁን ደግሞ በቃ ያረፍኩበት አንዱ ትልቁ ነገር ምንድን ነው? ከአንተ እጅ ላይ ስለጣለኝ ነው እኔ እረፍት ያገኘሁት ማለት ነው። ከእግዚአብሔር እጅ ላይ ስለወደክ ነው። እሺ ያው ከእግዚአብሔር በታች ባለው እንግዲህ እኔም አንተም እግዚአብሔር እጅ ላይ ባለውም እኮ በምድር ላይ እሺ ትችላለህ። እኔም አንተም እግዚአብሔር እጅ ላይ ያለ ሰዎች ነን። ያ መጽሐፍ ቅዱስ ላይ ብዙ ነገር ይለናል። አሁን የኢየሱስ ክርስቶስን ወይም ደግሞ የአዳምን ሞትኛ ተቀብለን አምነን ተቀብለናል። ለምሳሌ አሁን አዳም እኔ ኃጢአት ይስራ ይስራ በምድር ይጣል አይጣል እኔ ማውቁ ታሪክ አልነበረም። ግን በአዳም የመጣ ሞት እኛም ሙታ እንደነበርን መጽሐፍ ቅዱስ ላይ እንግዲህ ዘፍጥረት ላይ ይናገራል በደንብ ማለት ነው። ስለዚህ በኢየሱስ ክርስቶስ ደግሞ አዲስ ሁለተኛው አዳም ተብሎ ኢየሱስ ክርስቶስ ደግሞ አዲስ ኪዳን ወይም ደግሞ ወደ አላደለ ወደ ህይወት ከሞት ወደ ህይወት ኢየሱስ ክርስቶስ እንደመጣን ይናገራል እና ብዙ ቦታ ጥቅስ ላይ የኢየሱስ ክርስቶስን ለምሳሌ ከዚህ በፊት ተናግሬ እንደሆነ ሮሚ 8:34 ላይ ያለውን ስለ ምልጃ ይናገራል። የጢሞቴዎስ 2:5 ላይ በሰውና እግዚአብሔር መካከለኛ የሆነ ክርስቶስ እንዳለ ይናገራል መጽሐፍ ቅዱስ ራሱ። መካከለኛ ማለት አማላጅ ማለት ነው? ኖ አይደለም። እሱን እንድታስረዳኝ ነው እንጂ እኔማ እንዴት ብዬ እኮ ገባኝ። ጴንጤዎቹ ለምሳሌ ይሄን ክፍል የሚያስረዱት ገባኝ። ምልጃ ነው መካከለኝነት ማለት ምልጃ ነው ብለው ነው ያስተማሩ አይደል? በደንብ ያስተማሩኝ እንደዛ ነው። በቃ መካከለኛ ከሆነ በሰውና በእግዚአብሔር መካከለኛ የሆነ እሱ ነው ብሎ ነው የሚያስተምሩኝ። ሶስተኛው የዮሐንስ መልእክት ልጆች ይኸው ኃጢአትን አትስሩ የሚለው ብትሰሩም ግን በአብ ዘንድ ጠበቃ አላችሁ የሚል አለ መጽሐፍ ቅዱስ ላይ እንደዚህ ተጽፎ እና እሱን እያሳዩኝ የኢየሱስ ክርስቶስ አማላጅ ነው። አንዴ ደሙን ባፈሰሰው የዘላለምን ህይወት አሁን የኢየሱስ ክርስቶስ ደሙን ሲያፈስ በመስቀል ላይ ለአንዴና ለዘላለም ነው የሰራው ስራውን ማለት ነው። ስለዚህ በአብ ዘንድ ደግሞ ጠበቃ እንዳለን አድርገው ነው የነገሩኝ። ስለዚህ እሱ ነገር እኔ የተረዳሁበት መንገድ በዛ ነው እና ምናልባት ይሄን ነገር ክሊር አድርገህ ብታስረዳኝ ለእኔ ደስ ይለኛል። ሌሎችም ይማሩበታል ብዬ አስባለሁ። በጣም ጥሩ። እሺ መካከለኛ ማለት ነው። እስቲ የውሸት መምህርን የሚሉትን አስገባቸው ከሚጨነቁ እንደዚህ ያላችሁ ሰዎች የላችሁም። ከታች ቆይ እኔ ልሳባ ስጠኝና ላስገባቸው። ቆይ ሰጥቻለሁ እኮ መምህር አለ እኮ ከአንተ ጋር አለ። ላስገባቸው ምንም ችግር የለውም። ያው ስቢያቸዋለሁ። ፕሊዝ እነ ሰላም ከታችሁ ናችሁ፣ እነሱ ይሳባቸው። ታችሁ ናችሁ፣ ተማሩ እንዳትሄዱ። ነው ችግር የለውም። እዚሁ ይሁኑ፣ ግን ተቀበሉኝ አደራ ፕሮቴስታንቶች ፕሊዝ። እሺ እንዲያው ኮመንት ላይ መከራ ከምታዩ ከምትጨነቁ
ውጥርጥር ከሚያደርጋችሁ ጭንቀት ይኸው እየሳብኳችሁ ነው። ግቡና መካከለኛ የሚለው ምልጃ ማለት ነው ያላችሁበትን። ምክንያቱም እንደዛ ከሆነ መካከለኝነት ምልጃ ነው ብላችሁ ከፈታችሁ አንድ ማሳየው ጥቅስ ስላለኝ ነው። እሺ ተመስገን ፕሮቴስታንት ወንድማችን ነው። ኦርቶዶክስ ነው። በቃ ይኸውልህ ኮመንት ላይ ዝም ብሎ ነው እንጂ እንትን የሚሉት በቃ አይገቡም። አሁን ሳብኳቸው የሚሰድቡኝን ውሸታ ምናምን የሚሉትን አይገቡም ወገኖቼ። ላጥፋው ኮመንቱን ኖ አታጥፋው፣ እንዲገቡ ፈልጌ ነው እኔ። አታጥፋው። ኖ እኔ ምንም የእነሱ ትኩረታችን እንዲስቡብን አልፈልግም። እኔ አሁን ከእነሱ ጋር ንግግርም የለኝም። እኔ እንድታቅ ፈልጌ አሁን እኔ እንድታይ ፈልጌ ነው ኤርሚ። ይኸውልህ ኮመንት ላይ የሚጽፉትን ፕሮቴስታንቶች ስትስባቸው አይገቡም። ለምን ይመስላል የማይገቡም? አዎ ስለዚህ እንድታውቀው ፈልጌ ነው የምስብልህ እንጂ እኔ የእነሱ ኮመንት ምንም ቫይታሚን ነው፣ ቅባት ነው። ኮመንት ማድረግም አለባቸው። እሺ የእኛን ትምህርት ልንገር፣ ኦርቶዶክሳውያን ትምህርት። በመጀመሪያ እናት ቋንቋውን ላሳይ። ይሄ ጠበቃ አለን የሚለው ራሱ ጠበቃ ማለት ነው። ለምሳሌ ጠበቃ ማለት ዳኛ አብ ሆኖ ወልድ ጠበቃ ተከራካሪ ነው ማለት ነው። ጠበቃ የሚለው ታውቃለህ፣ መጽሐፍ ቅዱስ እኛ መጀመሪያ ማወቅ ያለብን ነገር ኤርሚ፣ መጽሐፍ ቅዱስ እንደ ሙስሊም አይደለም አረዳዳችን። እኛ ሙስሊሞች የእነሱ ቁርአን ወረደ አይደለም የሚሉት ከሰማይ አይደል? በቃ እኛ ደግሞ ወረደ አንልም፣ ተጻፈ አይደለብን ነው። ተጻፈ ካልን ጸሐፊዎች አሉት ማለት ነው። ጸሐፊዎቹ ደግሞ ምንድናቸው? ሰዎች ናቸው። እነዚህ ሰዎች ደግሞ ሲጽፉት ደግሞ በራሳቸው በሚረዱት በራሳቸው በሚገባቸው ሰዎች በሚረዱት ቋንቋ ነው የሚጽፉት ማለት ነው። ለምሳሌ ኢየሱስ ክርስቶስ ብርሃን ተብሏል አይደለ? ኦኬ ብርሃን ተብሏል ክርስቶስ። ሐዋርያትም ብርሃን ተብለዋል። አስተውል በደንብ። ኢየሱስ ክርስቶስ እውነተኛ ብርሃን ነው። ሐዋርያትም የዓለም ብርሃን ተብለዋል። ክርስቶስም የዓለም ብርሃን ተብሏል። ሐዋርያትም የዓለም ብርሃን ተብለዋል። ስለዚህ አንድ አይነት ነው ማለት ነው? አንድ አይነት አይደለም። ለምንድን ነው አንድ አይነት ቃል የተጠቀሙት ይመስላል? መጽሐፍ ቅዱስ ላይ ለክርስቶስም ለሐዋርያትም ብርሃን የሚለው ለምን ተነገረ? ጸሐፊዎቹ ሰዎች ስለሆኑ አይደለ? ጸሐፊዎች ሰዎች ናቸው። ብርሃንነታቸው ይለያያል። የሰዎችና ብርሃን የክርስቶስ ብርሃን ይለያያል። በጣም ጥሩ። ምን አልከው ማለት ነው? አየህ፣ ለክርስቶስ ሲነገር ብርሃን የሚለው ፍቹ ይሄ ነው አልክ ማለት ነው። አየህ፣ ለሐዋርያቱ ሲነገር ብርሃን የሚለው ፍቹ ይሄ ነው ብለህ ተረዳህ ማለት ነው አይደል? እንደሚነገርለት አካል ተፈተዋለህ ማለት ነው። ለምሳሌ ምልጃ የሚለው ለሐዋርያት ለክርስቲያኖችም ተነግሯል፣ ለክርስቶስም ተነግሯል አይደል? እሺ አንድ አይነት ነው? አንድ አይነት አይሆንም። የክርስቶስና ሰዎቹ በምድር ላይ ለነገስታትም እንዲማልዱ ተነግሯልኝ። ሰዎች ለሰዎች አንዱ ማለት ነው። ስለዚህ ክርስቶስ እየማለደ ነው ማለት ነው። በዛ ሳይንስ ነው የምትረዳው። ክርስቶስ ምልጃ የሚለው ሲነገር ኖ አይደለም። አንዴና ለዘላለም ባፈሰሰው ደሙ ወደ ምንድን ነው የሚለው? አሁን ካህኑ አላር ካህን ደሙን ይዞ ይገባ ነበር አይደል? ሊቀ ካህኑ የሚደረግ ሊቀ ካህኑ እንደዛ አለ። በክርስቶስ ግን ደሙን ይዞ ለእኛ ታይቶልናል። ወደ አብ እኛ የቁጣ ልጆች ነበርና፣ ስለዚህ ወደ አብ ሲገባ እንደዛ ነው ያስረዱኝ። እኔ እንግዲህ የተማርኳትን ነው የምናገራት። እኔ ችግር የለውም። ይኸውልህ ለምሳሌ ክርስቶስ የሚምር ሊቀ ካህን ይባላል። የብሉይ ኪዳን ካህናት ደግሞ ሊቀ ካህናት ብቻ ይባላሉ። እስቲ አሁን ልዩነቱን አስረዳኝ። ክርስቶስ የሚምር ሊቀ ካህን። ለምሳሌ በዚህ በዕብራውያን መልእክቱ ላይ አንድ ቃል አለ፣ ላንብብልህ። የምናገረው ነገር ሁሉ በጥቅስ ማስደገፉ ጥሩ ነው። እሺ ጥቅሱን ልስጥ። ጥቅስ እያስክ ነው። እሺ የክርስቶስ ሊቀ ካህንነትነት የሚምር ነው። የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ይባላል። ለክርስቶስ ሲነገር ክርስቶስ እኮ ሊቀ ካህን ነው ሲባል፣ አዎ ሊቀ ካህን ነው። ግን ክርስቶስ ሊቀ ካህንነቱ ደግሞ የሚምር ነው። የብሉይ ኪዳን ካህናት ሊቀ ካህናቸው ሲባሉ የሚምሩ ግን አይደለም። በደንብ አስተውል። የሚያስምሩ ብቻ ናቸው። ለምን? እነሱ ራሳቸው ምሕረት ይፈልጋሉ፣ ምሕረትን ይጠብቃሉ። እንስሳት ያርዱና በግ ያርዱና ወይ በሬ ያርዱና ከዛ እግዚአብሔር ሲቀበሎች ይጠብቃሉ። አስቀድመው እንደውም ስለ ራሳቸው ኃጢአት፣ ቀጥሎ ስለ ሕዝቡ ኃጢአት ይሄን መስዋዕት ያቀርባሉ። አስተውል። ምክንያቱም ምን ብቻ ስለሆኑ? ሊቀ ካህናት ብቻ ስለሆኑ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው።
የሚምር ሊቀ ካህን ለምን ተባለ መሰለ? እሱ ራሱ ምን ስለሆነ? መሐሪ ስለሆነ። አየው፣ እርሱ ራሱ መስዋዕት፣ እሱ ራሱ መስዋዕት ተቀባይ፣ እርሱ ራሱ መስዋዕትን ደግሞ ያሳረገ ስለሆነ የሚምር ሊቀ ካህን ይባላል ማለት ነው ክርስቶስ። ኦኬ፣ ጥቅሱን ልስጥህ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን መልእክቱ ላይ ዕብራውያን 2:17 ዕብራውያን 2:17 ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል። የብሉይ ኪዳን ሊቀ ካህናት አንደኛ ስለ ራሳቸው ኃጢአት አስቀድመው መስዋዕት ይሰዋሉ። ከዛ ስለ ሕዝቡ ኃጢአት። አንድ የብሉይ ኪዳን ካህናት ኃጢአት አለባቸው። ሁለት የብሉይ ኪዳን ካህናት መስዋዕት ያቀርቡና መስዋዕቱን እግዚአብሔር እስኪቀበሉ ይጠብቃሉ። የብሉይ ኪዳን ካህናት መስዋዕትን ያሳርጋሉ እንጂ መስዋዕቱን አይቀበሉም። ኦኬ። የብሉይ ኪዳን ካህናት ይቅር ያስብላሉ እንጂ ይቅር አይሉ። የብሉይ ኪዳን ካህናት መስዋዕት ለጊዜው ብቻ የኃጢአት ስርየት ያሰጣል። ክርስቶስ ኢየሱስ አስተውል፣ መስዋዕት ስለሆነ፣ ቤዛ ስለሆነ፣ ምትክ ስለሆነ ምን ተባለ? የሕዝቡን ሁሉ ኃጢአት ይዞ በመስቀል ላይ ስለተሰቀለ ስለወጣ ሊቀ ካህን ተባለ። ሊቀ ካህን ብቻ ግን አይደለም፣ ክርስቶስ ደግሞ የሚምር ሊቀ ካህን ነው። ለምን? እርሱ ራሱ ከአባቱ እኩል የሆነ ስልጣን አለውና፣ ከመንፈስ ቅዱስ እኩል የሆነ ስልጣን አለውና፣ ከአብ ከአባቱ ከባህሪቱ ከመንፈስ ቅዱስ ጸሎትን እኩል የሚቀበል ፍጥረት ሁሉ ሲጸልይ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው ጸሎት የሚደርሰው። አየህ፣ ክርስቶስ ኢየሱስ ሰው በመሆኑ ምን አልነው? መካከለኛችን፣ ሊቀ ካህናችን፣ አስታራቂያችን፣ ቤዛችን፣ ምትካችን አልነው አይደለ? ለምሳሌ ቤዛ ማን ነው ስለ አብ አትለኝም፣ ትለኛለህ? አብ ቤዛ ነው አይደለም? መንፈስ ቅዱስ ቤዛ ነው አይደለም? ምክንያቱም ቤዛነት ከተናገርክ ሰውነት እየተናገርክ ነው። መድማትን፣ መቁሰልን፣ መሰቀልን፣ መገረፍን የተናገርክ ነው አይደል? ስለዚህ ቤዛ ማን ነው ስትባል በተለየ አካሉ ቤዛ የሆነን ወልድ ብቻ ነው። አለቀ። ምክንያቱም አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ቤዛ ማን ነው? ወልድ ኢየሱስ ክርስቶስ ብቻ። በጣም ጥሩ። እሺ፣ የክርስቶስ ቤዛነት ያስፈለገው ደግሞ እኛን ምን ለማድረግ? ለማዳን፣ ለማስታረቅ አይደል? ታራቂ ማን ነው ታዲያ? አዳኝ ማን ነው ካልኩ መልስ ምንድነው ማለት ነው? አብም ወልድም መንፈስ ቅዱስም። አየህ፣ የታረቅነው ከአብ ጋር ብቻ ነው እንዴ? አይደለም። ከራሱ ጋር ከክርስቶስ ጋር ታርቀናል እኮ። ምክንያቱም እኛ የሥላሴ አማኝ ነና አይደል? ቤዛ የሆነው ወልድ ብቻ ነው። እርቁ ግን የተደረገው ከማን ጋር ነው? ከአብም ከወልድም ከመንፈስ ቅዱስም። ቤዛ የሆነው ሰው የሆነው ማለት ነው ማን ነው? የተገረፈው መስዋዕት የሆነው ምትክ የሆነው ማን ነው? ወልድ ብቻ። ቤዛነት ማለት መስዋዕት መሆን ማለት ነው። ኦኬ፣ ምትክ መሆን ማለት ነው። ስለዚህ ምትክ የሆነው ቤዛ የሆነው ማለት ሰው የሆነው ክርስቶስ ስለሆነ ቤዛነት ለክርስቶስ ይሰጣል። መሐሪነት ግስ ይቅር ባይነትስ ግን ለማን ይሰጣል? ለአብም ለወልድም ለመንፈስ ቅዱስም ይሰጣል ማለት ነው። ግልጽ ነው። ስለዚህ ምን አለ ቅዱስ ጳውሎስ? ስለዚህ የሕዝብን ኃጢአት ለማስተሰረይ ይላል። አየው፣ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይሏል ክርስቶስ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም፣ ምንድነው ማለት ነው? ደግሞ የሚምር ሊቀ ካህን ነው ማለት ነው። አሁን ገባህ? ሊቀ ካህን የተባለበት ምክንያት የሕዝቡን ኃጢአት ልክ የብሉይ ኪዳን ሊቀ ካህናት የመቅደሱ አገልጋዮች የሕዝቡን ኃጢአት ይዘው ወደ እግዚአብሔር ፊት መጥተው እንደሚጸልዩ እንደሚማልዱ፣ ኦኬ፣ ወደ እግዚአብሔር መጥተው መስዋዕት እንደሚያቀርቡ ስለሆነ ሊቀ ካህን ተባለ። ክርስቶስ ግን የሚምር ነው። የሚምር ነው። መስዋዕትም ተቀባይ ነው። መስዋዕትም ራሱ ነው። መስዋዕትም ደግሞ አሳራጊ ነው። ወደ አባቱ ያሳረገ እሱ ነው። ከአባቱ እኩል ሆኖ ደግሞ ያን መስዋዕት ደግሞ የሚቀበል ራሱ ነው። አየህ። ቆይ እዚህ ላይ ግን ጥያቄ ማለት ነው ጠይቀኝ። ከአብ ጋር የቁጣ ልጆች እንደነበርን መጽሐፍ ቅዱስ ይናገር ነበርና አሁን በክርስቶስ ከአብ ጋር እንደታረቅን ነው የሚናገረው አይደል? ከራሱ ጋር እንደታረቀ ግን አይናገርም መጽሐፍ ቅዱስ ላይ። እሺ ላሳይ። ስለዚህ ስንታረቅ ከወልድ ጋር ታረቅ ነው አይደል የምትለው?
ኖ ወልድ አስታረቀን። ያው አብ ወልድ መንፈስ ቅዱስ አንድነታቸውን እናምናለን አይደል? አሁን በክርስቶስ ዓለምን ሁሉ የዓለም ኃጢአት ሁሉ በክርስቶስ ከአብ ጋር እንደታረቀን መጽሐፍ ቅዱስ ይናገራል። ከራሱ ጋር አስታረቀ የሚል አለ። እሱ ምናልባት እንግዲህ አላሳዩኝ። እሺ እንደዚህ ላንብብል መጽሐፍ ቅዱስን። አዎ አለን በጣም ብዙ ቦታ አለን። ባይዘወይ ኢቭን የክርስቶስ ደም ራሱ ከኃጢአት ሁሉ ይቅር ይላል ተብሏል። የክርስቶስ ራሱ ቅድም የሰጠው ጥቅስ ራሱ ባይዘወይ ይመልስላል። ምን የሚለው የሚምር ሊቀ ካህን የሚለው 2:17 ላይ ነው። አሁን የሚምር ሊቀ ካህን የሚለውን ራሱ የሰጠውን አሁን ጥቅስ በጣም ብዙ ከመደርደራችን በፊት አንዱ ጥቅስ ራሱ ፍታልኝ። ክርስቶስ ለምንድነው የሚምር ሊቀ ካህን የተባለው? የሚምር ሊቀ ካህን ማለት ነው አልኩ። የሚምር ሊቀ ካህን እኮ ኦኬ ሲያው መልስልኛ። የሚምር ኦኬ ጥያቄ ነው እየጠየቀኝ ያለው። አዎ የሚምር ሊቀ ካህን ማለት ነው። የሚምር ሊቀ ካህን ማለት ያው አንተ እንደ ቅድም እንዳብራራልኝ እኮ ተመሳሳይ ነው የሚሆነው። ምን አቆ አብራራ ካልከኝ ያው ከራሱ ጋር የሚያስታርቅ ማለት ነው። አዎ አሁን ሊቀ ካህናት የሚምሩ ናቸው ወይስ የሚያስምሩ? የሚያስምሩ ናቸው። እነሱ የሚያስምሩ ናቸው ስትል ምን አይሉም እያልክ ነው? ይቅር አይሉም እያልክ ነው አይደል? ይቅር አይሉም። ይቅር ያስብላሉ እንጂ ይቅር አይሉም አይደል? ይቅርታን ይጠይቃሉ። ኦኬ ኢየሱስ ክርስቶስ ግን የሚምር ነው ካልኩኝ ምን እያልኩኝ ነው ማለት ነው? ራሱ አዳኝ ነው ማለት ነው። ራሱ አዳኝ ነው ማለት ነው። ራሱ ይቅር ባይ ነው ማለት ነው። ምክንያቱም ይቅር ባይ ነው አይደለ? የሚምር ከተባለ ይቅር የሚል ማለት ነው አይደል? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን። አየው እሱ ላይ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ይላል። አየው ዓለሙን በልጁ ሆኖ ከራሱ ጋር ያስታርቅ ነበር አይደለም የሚለው። እዚህ ጋር ደግሞ አስተውል። በክርስቶስ ከራሱ ጋር የታረቅ ነው። ኦኬ ከራሱ ጋር ታርቀናል። እንዴት? ኦኬ አንተ ራስህ አንብበው። እንዲያውም እኔ መጽሐፍ ቅዱስ አለኝ ግዕዝ ነው ብያለሁ ከዚህ በፊት። አውጣ። ትርፍ ስልክ የለህም? ትርፍ ስልክ የለኝም። በስልክ አይደለም፣ ሁለቱ መጽሐፍ ቅዱስ እጄ ላይ ሆኖ ነው የማያቸው። ግዕዝ አይደለም ቁጥሩ ነው ግዕዝ እንጂ አማርኛ ነው ጽሁፉ። አዎ ግዕዝ ነው የምለው እኮ ቁጥሩን እኮ ነው። የቁጥሩን ግዕዝም ራሱ ከ1 እስከ 10 አላውቃቸውም። እሺ እሱ ቁጥሩን እየፈለኩኝ ነው። እንዲያውም እሱን ራሱ ማጥናት አለብን ማለት ነው። ይሄንን ማጥናት አለብህ። ቁጥር እንዴት የቁጥሩ ራሱ እንዴት እንደሚል ማለት ነው። እያጠናሁ ነው። 1 2 3 ነው እያታለሁ። ከዛ 4 5 ያልኩ ደግሞ ላይ እሺ ላንብብልህ እኔ ሁለተኛ ቆሮንቶስ ምዕራፍ 5 እሺ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። አስተውል። በምን አዲስ ፍጥረት ይላል? በክርስቶስ። እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ አስተውል፣ የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከእግዚአብሔር ነው ይላል። አየው የሆነው ሁሉ ከዛ ምን ይላል? በክርስቶስ ደግሞ ከራሱ ጋር ካስታረቀን። ከላይ ምን አለ? በክርስቶስ ማናችንም ብንሆን አዲስ ፍጥረት ነን አለ አይደለ? በክርስቶስ ምንድነን? አዲስ ፍጥረት ነን። ኦኬ በክርስቶስ አዲስ ፍጥረት የሆንከው ለምንድን ነው? በክርስቶስ ስታምን ማለት ነው አይደለም? አሁን በክርስቶስ ስታምን አዲስ ፍጥረት ትሆናለህ። በክርስቶስ ስታምን ብቻ አይደለም፣ አምነህ ስትጠመቅ። ምክንያቱም አዲሱን ሰው የምትለብሰው ክርስቶስ የምትለብሰው በጥምቀት ነው አይደለም? ኦኬ ክርስቶስ ባይሞት፣ ክርስቶስ ቤዛ ባይሆን፣ ክርስቶስ የሚምር ሊቀ ካህን ባይሆን፣ ክርስቶስ ራሱ በፈቃዱ በመስቀል ላይ መከራን ሕማምን ባይከፍልን ኖሮ አዲስ ሰው ትሆን ነበር? አልሆንም። አትሆንም አይደለ? ለምሳሌ ትዝ ይል እንደሆነ
በቀኝ የተሰቀለው በጌታ ቀኝ የተሰቀለው ማን ነው ይቅር ያለው? ራሱ አይደል ይቅር ያለው? ራሱ አይደል ይቅር ያለው? ጌታ እኮ በመስቀል ላይ ጎበዝ፣ በመስቀል ላይ ራሱም ይቅር እያለ ነበረ። ደግሞ ወደ አባቱን ደግሞ ይቅርታን እያሰጠን ነበር አይደል? እሺ፣ በመስቀል ላይ ራሱ ይቅር ሲል አየኸው፣ የዘላለም ሕይወት ሲሰጠን አየኸው አይደለም? ምክንያቱም እነሆ በገነት ከኔ ጋር ነህ ብሎ ለዛ በቀኝ የተሰቀለው ወይ አብ እንዲያው ይሄን ሰው እስቲ እባክህ አባቴ በገነት አስገባው ብሏል። በመስቀል ላይ ራሱ በመስቀል ላይ በቀኝ የተሰቀለውን እዛው ገነት እንዲገባ ሲያደርገው ታያለህ አይደለ? ይሄ የሚምር መሆኑን ታያለህ። ራሱ መሐሪ መሆኑን ታያለህ አይደለ? ግልጽ ነው። የሚምር መሆኑን አያሁን ገብቶኛል። እሺ፣ እንደ ሊቀ ካህንነቱ ደግሞ እንደ አስታራቂነቱ ደግሞ ከአባቱን ደግሞ አስታረቀን። ራሱም ይቅር አለን፣ ከአባቱን ደግሞ አስታረቀን። በመስቀል ላይ እነዚህ ሁለት ነገሮች አታይ? አዎ። አሁን ከእሱ ላይ እኮ ግና ብዙም እኮ ክርክር የለውም አይደለ መመሬ? አሁን ለምሳሌ ኢየሱስ ክርስቶስ እኮ አምላክ ለመሆኑ ፈራጅ ለመሆኑ እኮ ምንም የሚያከራክር ነገር ኖ እሱ አይደለም። እናንተ እያወራን ያለው ነው። ራሱ ይቅር ባይ ነው፣ ራሱ ታራቂ ነው ያልንበትን እያሳየው። እሺ፣ በመስቀል ላይ ሲታረቅም ሲያስታርቅም አየን እኮ እያልኩ ነው ያለሁት። ሁለቱንም አይተናል። በመስቀል ላይ ሲታረቅም አይተናል። ምን ሲል እነሆ በገነት ከኔ ጋር ነህ ብሎ ለዛ ሰው የዘላለም ሕይወቱን ይሰጠው ገነትን ሲሰጠው ሲያወርሰው ይቅር ሲለው አየን አይደለ? ምክንያቱም እርቅ ከሌለ እኮ መታረቅ ከሌለ እኮ ገነት አትገኝም። ትገኝ ነበር እንዴ? ትገኛለች? አትገኝም። ስለዚህ ይቅር ብሏልም ይቅር አስብሏልም ማለት ነው አይደል? ይቅር ብሏልም ይቅር አስብሏል። እንዳረሳው ይቅር ብሏልም ይቅር አስብሏልም። ይቅር ብሏል። በቀኝ የተሰቀለውን በገነት ከኔ ጋር ትሆናለህ ብሎታል። ኦኬ፣ እኛን ደግሞ ይቅር አስብሏል። ምን ብሎ? በመስቀል ላይ ቤዛ ሆኖ ምትክ ሆኖ የእኛን ኃጢአት የእኛን በደል የእኛን መርገም ተሸክሞ የአዳምና የልጆቹን ጩኸት ጮሆ አይደለ? በጣም ጥሩ፣ ይሄንን ያዝ። ስለዚህ በመስቀል ላይ ይቅርታ የሚያደርግ ነበር፣ ከራሱ ጋርም ከአባቱ ጋርም ያስታርቅ ነበር ማለት ነው። በጣም መልካም። ኦኬ፣ እሺ፣ ልቀጥል። ደግሞ ሌላ ጥቅስ ደግሞ ልጨምርልህ። ከታችም እየጻፉልህ ነው በእርግጥ ግን ልቀጥል። ቆሮንቶስን ያዝ 5:17 እስከ 18 ያዝ። 5:18 ይዣለሁ። እሺ፣ ቆላሲያስ ከታችም የጻፉልህ ነበረ። ቀጥሎ እሱ ላሳይ ነበረ። ቆላሲያስ 3 ቆላሲያስ 3 ላይ እንዲህ ይላል። ቆላሲያስ 3 ብሎ 3 ብቻ ነው። ቁጥር 13 ቁጥር 13 እሺ ምን ይላል መሰለ? እንግዲህ ከቁጥር 12 ጀምሮ አንብብልህ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትንም ልበሱ ካለ በኋላ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራው ላይ የሚነቅፈው ነገር ካለው ይቅር ተባባሉ እና ክርስቶስ ይቅር እንዳላችሁ እናንተን ደግሞ እንዲሁ አድርጉ ይላል። አየው፣ ክርስቶስ ምን እንዳላችሁ ነው የሚለው? ይቅር እንዳላችሁ። ስለዚህ ክርስቶስ ራሱ ምን አድራጊ ነው ማለት ነው? ይቅር ባይ ነው። ይቅር ባይ ነው። ይቅር ባይ ነው ማለት ነው ራሱ ታራቂ ነው ማለት ነው አይደል? ኦኬ፣ ራሱ ታራቂ ነው። ሌላም ልጨምርልህ። ለምሳሌ እስጢፋኖስ ደግሞ ላምጣል። ሌላም በጣም ብዙ ጥቅስ አለ። እስጢፋኖስን ደግሞ ልስጥ እስቲ። የሐዋርያት ሥራ ያዝ። የሐዋርያት ሥራ የሐዋርያት ሥራ እሺ እሺ የሐዋርያት ሥራ እሺ ምዕራፍ 7 ላይ የሐዋርያት ሥራ ምዕራፍ 7 ከቁጥር 50 ምናምን ጀምሮ አንብበው አንተ። እኔ ግን ከቁጥር ስንት ጀምሮ አንብበው መሰለህ? ከ57 ጀምሮ ላንብብ። ከ56 እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ።
ምን አለ? ሰማያት ተከፍተው የእግዚአብሔር ልጅ በእግዚአብሔር ቀኝ ቆሞ አያዋሉ አለ እና በታላቅ ድምፅም እየጮሁ ጆሯቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ፣ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንዱ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወጉት ነበረ። ተንበርክኮም ጌታ ሆይ አየው ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አስተውል። እስጢፋኖስ ምን አለ? ክርስቶስን ሲያየው ምን አለ? የመጀመሪያው እኔ ነፍሴን ተቀበላት አለ። ሁለተኛ ደግሞ እነዛ ደግሞ እስጢፋኖስን ይወጉት የነበር ለእነሱ ደግሞ ይቅርታ እናድርግላቸው፣ ኃጢአታቸውን አታስብባቸው፣ ይቅር በላቸው አለ። አየህ። ስለዚህ አሁን አንብቤዋለሁ። እሱን አሁን አጋጣሚ ሆኖ የሆነ ሰዓት ላይ አሁን እዚህ ጋር ክርስቶስ ብቻ ነው ወልድ ብቻ ነው የእስጢፋኖስን ጸሎት የሚሰማ የሚቀበለው አይደለም። ከእሱ ላይ እኮ ያየሁት ነገር አሁን ሰማይ ተከፈተ የሚለው ላይ በአባቱ ቀኝ አየዋለሁ ነው አይደል ያለ? በአባቱ ቀኝ ቆሞ ነው አውቃለሁ። በአባቱ ቀኝ ቆሞ አየዋለሁ አለ። ከዛ በኋላ ይቅርታን እንዲያደርግ ያው በሰማይም በምድርም ስልጣን ተሰጠኝ ይደለ ክርስቶስ? አይ እሱ በሰማይ ስልጣን ተሰጠኝ የሚለው ከምን አንጻር እንደሆነ ይፈታል ገና። ምክንያቱም ክርስቲያኖች አሁን ሙስሊሞች ይህን ያነሱና በሰማይና በምድር ተሰጠኝ የሚለውን ይዘው አምላክ አይደለም ይላሉ። ምክንያቱም ተሰጠኝ እያለ ነው፣ ተሰጥቶት ነው እንጂ እርሱ በባህሪው አምላክ አይደለም። አየህ፣ ስልጣን የተሰጠው ነው እንደማንኛውም ብለው ይህን ጥቅስ ይጠቅሳሉ። ጌታ ግን እንደዛ እያለ አይደለም። ኦኬ። ስለዚህ ይሄ ክፍል በደንብ ክርስቲያኖች ሲያብራሩት በደንብ የሚብራራ ነው። በሰማይና ምድር ስልጣን ተሰጠኝ ሲል ምን ማለት ነው? እውነት ጌታ ስልጣን ተቀባይ ሆኖ ነው? እውነት ጌታ የሚያንስ አብ ደግሞ ከሱ ይበልጥ ሆኖ ነው? እንደዛ ማለት አይደለም። ኦኬ። አንዳንድ ጥቅሶች ዝም ብለው ክርስቲያኖች የሚረዱበት ክርስቲያኖች ያንን ክፍል ስለ ክርስቶስ ሲነገር እንዴት ነው የሚፈታው የሚለውን እሱም በጥንቃቄ ማወቅ አለብህ። ዝም ብለን በግምት አንፈታም እኛ። ኦኬ። እሺ፣ ሌላም ልጨምርልህ ብዬ ነው። እሺ ወንድም አለው። እስካሁን ያሳየው ላይ ምን ተረዳ? ኢየሱስ ክርስቶስ ያው ይቅር ባይነቱንም ይቅር ባይም ነው ደግሞ ይቅርም ደግሞ ያስባለን ነው። ይጠይቃል። ይቅርታም ጠያቂ ነው፣ ይቅርታም ደግሞ ባይ ነው። ኖ ይቅርታ ጠያቂ አይደለም። ክርስቶስ በመጠየቅ አይደለም ይቅርታን ያሰጠን፣ ክርስቶስ ቤዛ በመሆን ነው። ካስተውል ያው መስቀል ላይ ሆኖ ጌታ ወይ የሚያደርጉትን ነገር አያውቁምና ይቅር በላቸው ሲል ነበራል። እሱ ምን መሰለህ? እሱ አምላካቸው ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ሲል ደም ሳይፈስ ይቅርታ አለ እንዴ? የለም አይደል? ክርስቶስ ሞቶ ሳይነሳ ከነፍሳት ከሲኦል ወጥተዋል እንዴ? ትንሣኤ ሳይታወጅ ነው? ሞት እኮ አልተገደለም። ክርስቶስ ሞቶ ሲነሳ ሞትን ድል አድርጓል። አየህ፣ ሞትን ድል አድርጓል። ስለዚህ በመስቀል ላይ ሆኖ ይሄንኑ ቃል እንዴት አየኸው? አሁን እስጢፋኖስ ሲደግሞ አላየህም? የሚያደርጉትን አያውቁምና ይቅር በላቸው ሲል ደግሞ። ስለዚህ እኛ ኦርቶዶክሲያን ይህንን ክፍል በምንድን ነው የምንረዳው መሰለ? ክርስቶስ በመስቀል ላይ ሲያደርግ የነበረው የመጀመሪያው ትንቢትን እየፈጸመ ነው። ኦኬ፣ ትንቢት እየተፈጸመ ነው። አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደተነገረው በእርሱ ቁስል ተፈወሳችሁ የሚለው በመከራው ይሄ ሁሉ ነገር የተፈጸመበት ነው የመስቀሉ አንድ። ሁለተኛ ደግሞ የመዝሙረ ዳዊት መዝሙር 21 ላይ ወይም 22 ላይ አምላኬ አምላኬ ለምን ታውከኝ የሚለውን ያን የዳዊትን ጸሎት የኔና ያንተ ቤዛ የሆነው ክርስቶስ ምትክ የሆነው ክርስቶስ የአዳምና የልጆቹን ጩኸት፣ ምክንያቱም ቤዛችን ምትካችን ስለሆነ ያንን እያሰማ ነው። ኦኬ። ሶስተኛው ደግሞ በመስቀል ላይ አርያና ምሳሌ ሊሆነን ነው። ምን ማለት ነው? ለምሳሌ አስተውል። ምን አለ ጌታ? ስለሚያሳድዷችሁ ስለሚገሏችሁ ጸልዩ ይቅርም በሏችሁ አላለም? ኦኬ። ይህንን በተግባር ላይ አላየንም? በመስቀል ላይ አይተናል። አየህ፣ ትንቢት እየተፈጸመ ነው ስትለኝ ገባኝ ወዲያው። አስተውል። አሁን ምን ብሎ ተናግሯል ጌታ? ጌታችን የቃል መምህር ብቻ አይደለም፣ የተግባርም መምህራችን ነው። አሁን ይቅር በሉ የሚገሏችሁን፣ የሚያሳዷችሁን፣ ክፉ የሚያደርጉባችሁን ይቅር በሉ ብሎ አስተምሮ በመስቀል ላይ ይህንን ካላደረገው የቃል መምህር ብቻ ነው እንጂ የተግባር መምህር አይሆንም አይደለም። ክርስቶስ ግን የቃልም መምህራችን ነው፣ የተግባርም መምህራችን ነው ማለት ነው። አየው። ስለዚህ በቃሉ ምን ብሎ አስተማረ? ማንም ሰው ክፉ ቢያደርግባችሁ፣ መከራ ቢያበዛባችሁ ይቅር በሉ፣ ለምኑ፣ ስለዛ ሰው ይቅርታን አድርጉ አለ።
እሱም በመስቀል ላይ ሆኖ ደግሞ ይህንኑ አሳየን ማለት ነው። ይህን ደግሞ ማን ተማረ? እስጢፋኖስ ተማረ። አየኸው? እስጢፋኖስ ደግሞ ይችን አመጣና በልክ ጌታውን እንዳስተማረው ምን አደረገ? በድንጋይ ሲወግሩት እሱ ምን አለ? የሚያደርጉትን ያቁምና ይቅር በላቸዋል ማለት ነው። ኦኬ እሺ። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው የሚለው ትልቁን ነገር ዛሬ እንድትይዝ የምፈልገው እኔ። ብዙ ጊዜ ፕሮቴስታንት ወንድሞቻችን ክርስቶስ ሊቀ ካህን ነው ብቻ ነው የሚሉት አይደለ? የሚምር ሊቀ ካህናችን ነው። አዎ የሚምር ሊቀ ካህን የሚለውን ሲናገሩ ሰምቼ አላውቅም። ክርስቶስ ግን የሚምር ነው። ዕብራውያን ላይ እንደነገረን ቅዱስ ጳውሎስ የሚምር ነው። ራሱ መሐሪ ነው። ራሱ ይቅር ባይ ነው። ራሱ ታራቂ ነው ማለት ነው አይደለ? የሚምር ከተባለ የሚታረቅ ማለት ነው አይደል? ምክንያቱም መማር ማለት ይቅር ማለት ስለሆነ መቀበል ማለት ስለሆነ፣ ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። ታዲያ ክርስቶስ ምንድን ነው ብትለኝ፣ ኦኬ እስቲ አንድ ክፍል ላንብብልህ። እሺ ይሄ መቼ እንደሚሆን ትነግረኛለህ? አሪፍ ነው። ዛሬ ትንሽ አንዳንድ ነገሮችን ጠራጠራ አድርገናል። አሪፍ ነው። ኧረ እኔ በጣም ብዙ ነገሮች አሉ። ያው መጽሐፍ ላይ ታነባለህ። መንፈስ ቅዱስ ካልገለጠልህ መቼም ነገሮችን ለመረዳት አስቸጋሪ ነው። እንደኔ አይነቱ ይሁዳ የሆንኩ ሰውዬ ግራ ተጋብቼ ሰውንም ግራ ለማጋባት ብዙ ሞክሬያለሁኝ። ግን እግዚአብሔር ይመስገን በዚህ ሁኔታ ግና አንተን የማገኘው በጣም ብዙ ትምህርትም ተማርኩኝ። ከዚህ በፊት በነበረኝ የምንድነው የቤተ ክርስቲያን መረዳት ብዙም አልነበረኝም። አሁን ላይ ብዙ እየተረዳሁ መጥቻለሁ። ቢያንስ አሁን ደግሞ በተግባር ነገሮችን ለማስተካከል ሞክራለሁ። እንደዛ አትበል። ይሄ እኔ ይሁዳ ነኝ እኔ እንዲህ ነኝ እንዳትል። ምክንያቱም ዋጋ የተከፈለልክ ነህ፣ በደም የተገዛ ነህ። ሁላችንም በድካም ውስጥ ነን። ሁላችንም በመውደቅ በመነሳት ውስጥ ነን። አንተ በግልጽ ኃጢአትን ኮንፌስ ታደርጋለህ። እንዲሁም የአንተ ልብ መልካም ነው። ብዙዎቻችን እንዲሁም ጻድቅ ቅዱስ ነን እያልን ነው የምንጫወተው ጨዋታችንን ድራማችንን የምንሰራው። ስለዚህ አንተ እንዲሁም ተሰምቶክ በአደባባይ ኃጢአተኛ ነኝ ብለህ ራስን ትወቅሳለህ። ብዙዎቻችን አይተህ ከሆነ በአደባባይ ጻድቅ ነን ቅዱስ ነን እያልን ነው ደረታችን የምንነፋው፣ ጉዳችንን ነውራችንን ከድነን ማለት ነው። ስለዚህ አንተ እንዲሁም የአንተ ልብ እንዲሁም ሁላችንም ቢኖረን ጥሩ ነው። ትልቁ ነገር መመለስ ነው። ኦኬ መመለስ፣ ወደ እግዚአብሔር መመለስ፣ ወደ ክርስቶስ መመለስ፣ ወደ መንፈሳዊ ሕይወት መመለስ። ዓለም ልትጎትት ስትሞክር አብዝተ ክርስቶስን ማየት መውደቅ መነሳት ነው ክርስትና። ወድቀ እንዳትቀር ነው ዋናው። ምክንያቱም በድካማችን የሚራራልን አባትና አምላክ አለን። በቃ የሚራራ አባትና አምላክ አለ። የእኔ አባት የእኔ አምላክ ያንተም አባት ያንተም አምላክ ነው። ለእኔ የራራ አምላክ ለአንተ ደግሞ አብዝቶ ይራራል። ስለዚህ ብርትት ብለህ ጥንክር ብለህ እንትን ማለት ነው፣ ወደ እግዚአብሔር መመለስ ነው። ሰው ወደ ቃሉ እንመለስና እስቲ አንድ ክፍል ላንብብልህና ይሄንን እስቲ ኮመንት ላይም ይታዩኛል ወገኖቻችን ዘመዶቻችን ያሉ ታች እያዩዋቸው እዛ ኮመንት ላይ ይመልሱልን ይሆናል ብዬ አምናለሁ። እሺ መልካም። ዛሬ ስራ የለህም ማለት ነው? አዎ ዛሬ ስራ የለኝም። 3 ቀን ረፍት ነው የነበርኩ። ትናንትናም ረፍት ነበርኩኝና በዓልም ስለነበረ ፋሚሊ ቤት አልሄድኩም። እሪ ያሉ ነበር። እንዴት ስራ ገባ ወድቀን። ምን ቤተሰብ አለ እንደዛ አሉኛ? አክስቴ አጎቴ ምናምን እዚህ ነው ያሉ። አክስቴ ልጆች ምናምን አሉ ጠቅላላ። ኦኬ። አይ በጣም ጥሩ ነው። ይሄዳሉ። የባህል ሄጄ እንኳን አደረሳችሁ። እንደውም ከአንደኛው ሄጄ ከአንደኛው ቀርቼ እያለቃቀሱ ነው ቀረ ምናምን ነገር እያሉ። መልካም እሺ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ዮሐንስ ወንጌል ምዕራፍ እሺ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። መቼ ነው ይሄ? በፍርድ ቀን አይደል? በፍርድ ቀንማ ልመና የለም። ኦኬ። ወደ ሰማይ ከሄደ በኋላ እስቲ ኮመንት ላይ ያሉት ፕሮቴስታንቶች ይመልሱልን።
በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። መቼ ነው ይሄ ቀን? መቼ ነው ይሄ ቀን? እሺ ፕሮቴስታንት መልስ ካላችሁ ግቡና መልሱ። እሺ ሰላም ለእናንተ ይሁን። መዝሙረ እንዴት ነህ? እግዚአብሔር ይመስገን። ሰላም እንዴት ነህ? እንዴት ናችሁ? ተመስገን። ልጁም እንዲማር እኔ እናንተ ርዕስ ይዘን እናውራ በእውቀት። ኖ ጥያቄን የጠየቀ ጥያቄ ብቻ መልስ። እኔ ለብቻዬ ነው መማር የፈለኩት። ጥያቄ ያለው መልስ። አሁን በእውቀት አንተም እንድትማር አሁን መዝሙር አለ። አሁን ቀጥ ብሎ የሁላችንም ትምህርት እውነቱ ይውጣና በአንድ ርዕስ ይዘን እናውራ። እሺ ሌላ ሰው ካለ የምንከራከርበት ጊዜ አመቻችልሃለሁ። ምንም ችግር የለውም። ዛሬ ይማርና ከዛ በኋላ የተማረውን አንተም ከታች ሆነህ ታዳምጥና ከዛ ልክ ጥያቄዎችን ትይዝና አንተም እኔም በዚሁ በኤርሚያስ ቤት ስለ ነገረ ክርስቶስ ውይይት እናደርጋለን በደስታ። ምንም ችግር የለውም። አሁን ግን ጥያቄ ጠይቁ። አሁን እችን ብቻ ጠይቆ የሚወርድ ሰው ነው የምፈልገው። የዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን የምልላችሁ አይደለም ይላል። መቼ ነው? መቼ ነው? ጥያቄውን ግልጽ እኮ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 26። እሺ ቃዶሽ እስቲ ቆይ ይመልስልንና። ሰላም ነው መዝሙሬ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ጌታ ይባረክ። ክብሩ ይስፋ ለአባትና ለልጁ። በዚህ ርዕስ አድርገን ለምን አንወያይም? አሁን በክርስቶስ ምልጃ ዙሪያ መልስ ብቻ እኮ ነው ወንድሜ። መልስ ለዛሬ መልስ ነው የፈለግነው። መልስ ብቻ ስጠው። አይ በጣም ሰፊ ሀሳብ ስለሆነ ሰፊውን ሀሳብ 3 ደቂቃ እሰጥሃለሁ፣ አብራራው። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን አምላችሁ አይደለሁም የሚለው ምን ማለት ነው? ዮሐንስ 16:26 ያው በሌላ ክፍል ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም ከሚለው ጥቅስ ጋር ይሄ ይገናኛል። ምክንያቱም በስተመጨረሻ ኢየሱስ ክርስቶስ በፍርድ ቀን ለማንም በዚያን ቀን የሚለው መቼ ቀን ነው? ያው ፍርድ ቀን ነው። የፍርድ ቀን ልመና አለ እንዴ? አይ ስለ ያው ጌታ በመጨረሻ ሰዓት በፍርድ ቀን ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም። የፍርድ ቀን ላይ ልመና አለ ወይ ያልኩህ? እየነገርኩህ እኮ ነው። በፍርድ ቀን ያው በስሜ ብትለምን በክርስቶስ አታምን ዝም ብለህ በስሙ ከጠየቀውም ክርስቶስ በዛን ቀን ስለአንተ እንደማይመጣ የፍርድ ቀን ልመና አለ ወይ ያልኩህ። ቅዱስ ትለምናላችሁ ይላል። የፍርድ ቀን ልመና አለ ወይ? ትለምናላችሁ አይደል የሚለው ነው። በዚያን ጊዜ በስሜ ትለምናላችሁ ይላል እና አሁን በስሙ በክርስቶስ ብንለምን ክርስቶስ አይሰማንም እያልከኝ ነው? ኧረ እባክህ መልሱ መልስልኝ። በቃ አይ ጥያቄ በጥያቄ ከመሆን አንተ መልስልኝ። ኦኬ የሚመልሰው ካለ ይግባ። ከኔ ነው እንደ መልሱን የምትሰማው እንጂ አንተ መልስልኝ። እሺ የሚመልስ የለም። በቃ የለም መምህር የለም። ትምህርታችን እሺ በእውቀት ከኛ ጋር መነጋገር ይሻላል ይላሉ፣ ግን ገብተውም ይሁን አዳምጡም። እኔ ደግሞ የባሰ ይበወዝብኛል ጭንቅላቴ። አሁን ጥሩ እየተማርኩ ነው። የራሴን ጫጫቴው ሰልችቶኛል ለእኔ። እሺ መልካም። ስለዚህ ኢየሱስ ክርስቶስ ቤተክርስቲያናችን መካከለኛ ትለዋለች። በደንብ ስማኝ። ለምሳሌ በሰውና በእግዚአብሔር መካከል ያለ አሁን እችን መልስ እዚች ጋር ከመለስኩኝ የሚኮርጀው ይኮርጃል። ሰዎችን መልስ ለጊዜው እንይዛታለን። በምንወያይበት ጊዜ ዮሐንስ 16:26ን እንጠይቃለን ጴንጤዎቹን፣ ምን ችግር የለውም። አሁን ግን መካከለኛ ሲባል ምን ማለት ነው? መካከለኝነት ማለት ምልጃ ማለት ነው። መካከለኛ ማለት ምልጃ ማለት ነው። ምልጃ ማለት ከሆነማ ይሄንን እንዴት አድርጎ ሊፈቱት ነው ወገኖቻችን? መካከለኛ የሚለው ፕሮቴስታንቶች አይተህ ከሆነ ምልጃ ነው ብሎ ይፈቱታል አይደል? ኦኬ እስቲ አንድ ጥቅስ እናንብብ። እዚህ ገላትያ 3:19 ገላትያ 3:19 እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ
ተጨመረ ይላል። እሺ ምልጃ ማለት ነው መካከለኝነት ከተባለ እዚህ ጋር በመካከለኛ እጅ በመላእክት ይላል። ስለዚህ መካከለኛ እዚህ ጋር ማን ነው የተባለው?